ሰላም አድማጮቻችን፣ ዛሬ እጅግ በጣም አጓጊ ወደሆነ ታሪክ ዳሰሳ ነው የምንወስዳችሁ። ግን የዛሬውን ጥልቅ ዳሰሳ ከመጀመራችን በፊት አንድ ፈጣን ማሳሰቢያ ልስጣችሁ። ማርቬል አካደሚ ዩቲዩብ ቻነል ላይ ላይክ እና ሰብስክራይብ ማድረግ እንዳትዘነጉ ማስታወስ እንወዳለን። አዎ ይባካችሁ፣ በጣም ጠቃሚ ትምህርቶች ነው እዛ ላይ የሚለቀቁት። ልክ ነሽ። ታዲያ የዛሬው ርዕሳችን ለኢትዮጵያ ዩኒቨርሲቲ ተማሪዎች የተዘጋጀው የኢትዮጵያና የአፍሪካ ቀንድ ታሪክ ምዕራፍ 50 ወይም በእንግሊዝኛው ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ቻፕተር 5 ላይ ያተኩራል። ይሄ ምዕራፍ እኮ ማለት ከ1500 እስከ 1855 ያለውን ሰፊ ዘመን የሚሸፍን ነው። ዝም ብሎ የጦርነት ታሪክ ብቻ አይደለም። አዎ አይደለም። የዛሬዋ ኢትዮጵያ የስነ ሕዝብ የባህል እና የፖለቲካ ቅርጽ የተጠነሰሰበት ማህበረሰቦች የተዋሃዱበት ጊዜ ነው። የዛሬውን ማንነታችንን ለመረዳት ይህን ማወቅ ግድ ነው። በጣም ልክ ነህ። እና ይህንን ውስብስብ ታሪክ ለማቃለል በማይንድ ማፕ ወይም የሐሳብ ካርታ ከፋፍለነዋል። 5.1 በክርስቲያኑ መንግስትና በአዳል ሱልጣኔት መካከል የነበረው መስተጋበር እና ግጭት ነው። ከዛ 5.2 ላይ ደግሞ የውጭ ጣልቃ ገብነትና የሃይማኖት ውዝግቦች እናያለን። አዎ 5.3 የህዝብ እንቅስቃሴዎች ማለትም የሶማሌ፣ አፋር፣ አርጎባ እንዲሁም የገዳ ስርዓትና የኦሮሞ ህዝብ እንቅስቃሴ ይሆናል። 5.4 ደግሞ የብሔርና የሃይማኖት ልዩነቶችን የተሻገሩ መስተጋብሮችና ውህደቶችን ይዳስሳል። ትክክል። 5.5 ላይ ስንደርስ በምስራቅ መካከለኛው፣ ደቡብ እና ምዕራብ ክልሎች የነበሩ ህዝቦች እና መንግስታት ምን ይመስሉ እንደነበር እንቃኛለን። እና በመጨረሻም 5.6 የጎንደር ዘመን እና ዘመነ መሳፍንትን አይተን እናጠቃላለን ማለት ነው። ቆንጆ። እንግዲህ ወደ 5.1 ስንገባ አብዛኛውን ጊዜ የታሪክ መጻሕፍት ግጭቶችን የሚያቀርቡት በሃይማኖት ልዩነት ብቻ እንደተነሱ አድርገው ነው። አዎ እሱ የተለመደ ትርክት ነው። ግን እኮ ለምሳሌ በክርስቲያኑ መንግስትና በአዳል ሱልጣኔት መካከል የነበረውን ጦርነት ብንወስድ ነገሩ ከዛ የጠለቀ ይመስላል። የረጅም ርቀት የንግድ መስመሮች በተለይም የዘይላና የምጽዋ ወደቦች ሚና ምን ነበር? ታውቃለህ፣ ዋናው አንቀሳቃሽ ሞተር ሃይማኖት ሳይሆን ኢኮኖሚ ነበር። ማለት ሃይማኖት እንደ ሽፋን አገልግሏል እንጂ የዘይላ ወደብ በወቅቱ የአፍሪካ ቀንድ የንግድ ደም ስር ነበረች። የንግድ በሮች ስለነበሩ ማለት ነው። አዎ፣ ከውስጥ አገር የሚወጣው ወርቅ፣ የዝሆን ጥርስ እና ሌሎችም የንግድ ዕቃት በዘይላ በኩል ነው ወደ ዓለም ገበያ የሚወጡት። እና ማዕከላዊው የክርስቲያን መንግስትም ሆነ የአዳል ሱልጣኔትም ይህንን ሀብት መቆጣጠር ይፈልጉ ነበር። ግብሩን የሚሰበስበው አካል ጠንካራ ጦር መገንባት ስለሚችል ነው። ልክ ነህ። ይሄ የኢኮኖሚ ሽኩቻ እያደገ መጥቶ ነው እንግዲህ በአህመድ ኢብራሂም አልጋዚ በብዛት ግራኝ አህመድ አማራር ስር ወደ ትልቅ ጦርነት ተቀየረው። በ1529 የተካሄደው የሽምራ ኩሬ ጦርነት ማለት ነው። በትክክል። እዛ ጦርነት ላይ የአዳል አነስተኛ ግን እጅግ የተደራጀው ጦር የክርስቲያኑን መንግስት ግዙፍ ጦር ማሸነፍ ቻለ። ግን እዚህ ላይ አንድ የሚያስገርም ነገር አለ ታውቂያለሽ? ይሄ የአካባቢ ጦርነት በድንገት የውጭ ኃይሎች መፈተኛ ሜዳ ሆነ። አዎ እሱማ ትልቁ ጉዳይ ነው። ማለት ፖርቹጋል ለክርስቲያኑ መንግስት፣ የኦቶማን ቱርክ ደግሞ ለሙስሊሙ ሱልጣኔት የጦር መሳሪያ እና ወታደር ማቅረብ ጀመሩ። ይሄ እኮ ልክ በዘመናችን እንዳለው የውክልና ጦርነት ወይም ፕሮክሲ ዋር ነው። በጣም ትክክለኛ ንጽጽር ነው። ፕሮክሲ ዋር ነው የተካሄደው። ግን እነዚህ የውጭ ኃይሎች ኢትዮጵያ ውስጥ ምን ፈልገው ነው የገቡት? የራሳቸው የጂኦፖለቲካ ፍላጎት ነበራቸው። ማለት ሁለቱም በቀይ ባህር እና በህንድ ውቅያኖስ ላይ የንግድ የበላይነትን ለመቆጣጠር ይሻኮቱ ነበር። በተለይ የቅመማ ቅመም ንግድን ስፓይስ ትሬድ የሚባለው። አዎ። ስለዚህ ቱርኮች ለኢማም አህመድ ዘመናዊ ጠመንጃዎችና መድፎችን ሲያቀርቡ፣ ፖርቹጋሎች ደግሞ በክሪስቶፈር ዳጋማ የሚመራ ጦር ለክርስቲያኑ መንግስት ላኩ። እና ይሄ ጣልቃ ገብነት ጦርነቱን እጅግ አውዳሚ ያደረገው አይደል? የአካባቢው ህዝብ አይቶት የሚያውቀው የጥፋት መሳሪያ ስለገባ። አዎ በጣም አውዳሚ ነበር። በመጨረሻም በ1543 ዋይና ደጋ በተባለ ቦታ አፄ ገላውዲዮስ ድል አደረጉ። ግን ሀገሪቱ ደቆ ነበር። ልክ ነህ።
ክፉኛ ተዳክሞ ነበር። ወደ 5.2 ስንገባ ይሄ መዳከም ደግሞ ለሌላ አይነት የውጭ ጣልቃ ገብነት በር የከፈተ ይመስላል። የካቶሊክ ጄሱሳውያን ወይም ጄዙዊትስ መምጣት ይጀምራሉ አይደል? አዎ፣ ማዕከላዊው መንግስት ተዳክሞ ስለነበር አጼ ሱሰኞስ ጠንካራ ጋር ፈለጉ። ማለት የአውሮፓውያንን ዘመናዊ መሳሪያ ለማግኘት ብለው አዎ ለማግኘት ሲሉ በ1622 ላይ ካቶሊክነትን የሀገሪቱ ብሔራዊ ሃይማኖት አድርገው አወጁ። ከባድ የፖለቲካ ቁማር ነበረ። እንዴ! ይሄ እኮ እብደት ነው። ችግሩ ደግሞ ሃይማኖቱን መቀየራቸው ብቻ አልነበረም እኮ። የካቶሊክ ጳጳሱ አልፎንሶ ሜንዴዝ ያመጣው አፈጻጸም ነው ህዝቡን ያስቆጣው። አልፎንሶ ሜንዴዝማ እጅግ ምን ልበልህ የአንድ ማህበረሰብ የዘመናት ማንነት በአንድ ጀንበር ለመቀየር ነው የሞከረው። የኦርቶዶክስ ካህናት ዳግም እንዲቀቡ፣ ህዝቡ ዳግም እንዲጠመቅ አዘዘ። አዎ፣ የላቲን ቋንቋ ቅዳሴ እንዲጀምር እና እንደ ግርዘት ያሉ ባህሎች እንዲቀሩ ጭምር አይደል? ይሄ እኮ ስነልቦናዊ እና ባህላዊ ጥቃት ነው። በጣም አስቦ አንድ መንግስት ብሔራዊ ቋንቋን እና ባህልን አግዶ የውጭ የኑሮ ዘይቤ በህግ ቢጭን ምን ይፈጠራል? ህዝባዊ አመጽ ነዋ። አዎ፣ አመጹም ደም አፋሳሽ ነበር። ገበሬው፣ ካህናቱ፣ የንጉሱ ቤተሰቦች ጭምር አመጹ። በአንድ ቀን ውጊያ ብቻ ወደ 8000 ገበሬዎች ሞቷል ይባላል። 8000! በጣም ያሳዝናል። በመጨረሻ ግን ሱሰኞስ ተጸጸቱ አይደል? አዎ፣ ህዝቡ አለቀ በሚል ጸጸት ስልጣናቸውን ለልጃቸው ለአጼ ፋሲለደስ አስረከቡ። አጼ ፋሲለደስ ደግሞ መጡና ጄሱሳውያኑን ከአገር አባረሩ። ኦርቶዶክስ ተዋህዶንም መልሱ። ከዚህ በኋላ ነው ዝነኛው የዝግበር ፖሊሲ ወይም ክሎዝ ዶር ፖሊሲ የተጀመረው። ልክ ነህ። ለ150 ዓመታት ኢትዮጵያ ከአውሮፓውያን ጋር ሙሉ በሙሉ ተቆራረጠች። እሺ፣ ከዚህ ሃይማኖታዊ ቀውስ ወጣ ስንል ማዕከላዊው መንግስት እየተዳከመ ባለበት ጊዜ ትላልቅ የህዝብ እንቅስቃሴዎች ይካሄዱ ነበር። 5.3 ላይ እየጠቀስነው ማለት ነው። አዎ፣ ግን እዚህ ላይ ውይይቱን ቆም አድርገን አንድ ነገር ብናስታውስ ደስ ይለኛል። እሺ አድማጮቻችን፣ የዛሬው ጥልቅ ትንታኔያችን እጅግ ማራኪ እንደሆነ ተስፋ እናደርጋለን። አሁንም ማርቨል አካደሚ ዩቲዩብ ቻናል ሰብስክራይብ እና ላይክ ማድረጋችሁን አረጋገጡ። አዎ አትርሱ። እና ወደ ህዝብ እንቅስቃሴው ስንመለስ ማዕከላዊው መንግስት አቅም ሲያጣ፣ ድርቅ ሲደጋገም ህዝቦች የተሻለ መኖሪያ ፍለጋ መንቀሳቀስ ጀመሩ። የሶማሌ አፋርና አርጎባ ህዝብ እንቅስቃሴ የዚህ አካል ነው አይደል? አዎ። ግን ሁሉም እጅግ ሰፊውና ተጽዕኖ ፈጣሪው ከ1522 እስከ 1618 የተካሄደው የኦሮሞ ህዝብ እንቅስቃሴ ነው። ይሄን በደንብ ብንፈትሸው አሪፍ ነው። የኦሮሞ ህዝብ እንቅስቃሴ ሲነሳ የገዳ ስርዓት አብሮ ይነሳል። ይሄ ስርዓት እኮ እጅግ ውስብስብና ዲሞክራሲያዊ ነው። ዝም ብሎ ባህል አይደለም። ታውቃለህ፣ ከዛም በላይ ነው። የገዳ ስርዓት የፖለቲካ፣ የኢኮኖሚ፣ የማህበራዊ እና የሚሊቴሪ አደረጃጀት ጥምር ነው። ማህበረሰቡን በ10 የዕድሜ እርከኖች ወይም ገዳ ግሬድስ ይከፍለዋል አይደል? ልክ ነህ። ሕፃናት ከዳባሌ ይጀምራሉ። እያደጉ ሲሄዱ ወደ ፎሌ ይሸጋገራሉ። ወደ ቆንዳላ እርከን ሲደርሱ ደግሞ ወታደራዊ አገልግሎት ይወስዳሉ። ሉባ የሚባለውስ? ሉባ ደግሞ ሙሉ የፖለቲካና የአስተዳደር ስልጣን የሚረከቡበት እርከን ነው። እዚህ ጋር የሚገርመው የስልጣን ሽግግሩ ነው። በየ8 ዓመቱ ነው ስልጣን የሚሸጋገረው። ማንም ሰው ከ8 ዓመት በላይ በስልጣን ላይ መቆየት አይችልም። ይህ እኮ ከዘመናዊ የባለብዙ ፓርቲ ስርዓት ጋር በጣም ይመሳሰላል። ፍጹም ይመሳሰላል። 5 የገዳ ፓርቲዎች ወይም ጎጌሳ አሉ። ስልጣን በእነዚህ 5 ፓርቲዎች መካከል ያለምንም ደም መፋሰስ ነው የሚሸጋገረው። ይሄ መዋክር ነው እንግዲህ እንቅስቃሴውን የተደራጀ ያደረገው። ታዲያ 5.4 ላይ እንደገለጽ ነው ይሄ እንቅስቃሴ አዲስ አካባቢዎች ሲደርስ የነበረው መስተጋበር ወይም ኢንቴግሬሽን ምን ይመስል ነበር? ይሄ ማራኪ ታሪክ ነው። ኦሮሞዎች አዲስ አካባቢዎች ሲሰፍሩ ነባሩን ማህበረሰብ ያዋሃዱት በጉዲፈቻን እና ሞጋሳ በተባሉ ባህላዊ ስራዎች ነበር። ጉዲፈቻ የልጅ ማሳደግ ስርዓት መሆኑን አውቃለሁ። አዎ፣ ልጁ ሙሉ መብት ያገኛል። ሞጋሳ ደግሞ አንድን የተሸነፈ ወይም አብሮ ለመኖር የመጣን ማህበረሰብ ወደ ጎሳው የማካተት ስርዓት ነው። ይህንን እኮ በዘመናዊ ቴክኖሎጂ ብንገልጸው ልክ እንደ ኦፕን ሶርስ ሶፍትዌር ማለት ነው። እንዴት ማለት?
አዲስ ማህበረሰብ ሲቀላቀል ዝም ብሎ ተጠቃሚ ብቻ ሳይሆን ሙሉ የአድሚን መብት ይሰጠዋል። ማንነቱን ሳያጠፋ እኩል የገዳ አባል ይሆናል። በጣም ግሩም ምሳሌ ነው። አድሏዊ አልነበረም። በሞጋሳ የገባ ማህበረሰብ እንደ ተወላጅ መብት አለው። ይህ ነው በኢትዮጵያ ውስጥ ለተፈጠረው ጥልቅ የደም መስተጋብር ትልቅ አስተዋጽኦ ያደረገው። እሺ እንግዲህ ወደ 5.5 እንለፍ። ከዚህ ትልቅ ብሔራዊ ስዕል ወጣ ስንል በተለያዩ የሀገሪቱ ክፍሎች የነበሩ ህዝቦች ራሳቸውን እንዴት ያስተዳደሩ ነበር? ይሄ የኢትዮጵያን ጥልቅ የፖለቲካ ብዝሃነት ያሳያል። ለምሳሌ ኩሺቲክ ማህበረሰቦችን ብናይ ጌዲዮዎች በባሌ በሚባል የዕድሜ እርከን ስርዓት ይመሩ ነበር። ሲዳማዎች ደግሞ ሉዋ በተባለ መዋክር። የሲዳማ ሴራ የተባለው ማህበራዊ ህግስ? አዎ፣ ሴራ እኮ ግጭቶችን ለመፍታት እና ማህበራዊ ስርዓት ለማስጠበቅ የተራቀቀ የአካባቢ ህገ መንግስት ነበር። ሃዲያ እና ከምባታም ጠንካራ መዋክር ነበራቸው። የኮንሶን የእርከን ስራም መርሳት የለብንም። ልክ ነህ። ኮንሶዎች በአስደናቂ የእርከን ስራቸው ይታወቃሉ። በፖለቲካው ደግሞ ኬልታ በሚባል የትውልድ እርከን ይተዳደሩ ነበር። ወደ ሰማያዊ መንግስታት ስንመጣስ? በምስራቅ የሐረር ኤሚሬት ንግድና የእስልምና ትምህርት ማዕከል ነበረች። ታዋቂው የጀጎል ግንብም የተገነባው እኮ በዚሁ ዘመን ነው። የሸዋ መንግስትም ያደገ ነበር። የጉራጌ ማህበረሰብ ደግሞ የያጆ ካቂጫ በሚባል ባህላዊ የህግ ስርዓት ይተዳደር ነበር። የኦሞቲክ መንግስታትም በጣም የተደራጁ ነበሩ ይባላል። አዎ፣ የካፋ መንግስት እጅግ የተደራጀ ነበር። ንጉሱ ታቶ ይባላል። ግን ታቶ ፍጹም አምባገነን እንዳይሆን ምክሬቾም የሚባል የምክር ቤት ቁጥጥር ይደረግበታል። የስልጣን ክፍፍል ወይም ቼክስን ባላንስስ ማለት ነው። አዎ፣ ዘመናዊ አሳሰብ ነው። ካፋ ራሱን ለመከላከል ጥልቅ መከላከያ ቦዮችንም ቆፍሮ ነበር። የወላይታም ስልጣኔ በካዎ የተመራ እጅግ ጠንካራ ነበር። የያ መንግስትም እንዲሁ። በምዕራብ ኢትዮጵያ የነበሩት የናይሎቲክ ህዝቦስ? እነሱ ማለትም እንደ በርታ፣ ጉሙዝ፣ አኝዋክ፣ ኑዌር እና ማጃንጌር ያሉት ማዕከላዊነት በሌለው በተፈጥሮ ሀብት እና በከብት እርባታ ላይ በተመሰረተ ነፃ የኑሮ ዘይቤ ነው ራሳቸውን ያስተዳደሩት። እንግዲህ እነዚህ ሁሉ የአስተዳደር ዘይቤዎች የሀገሪቱን ታሪክ እጅግ የበለጸገ ያደርጉታል። ግን አሁን ወደ 5.6 እንግባና ማዕከላዊው መንግስት ምን ሆነ የሚለውን እኒ አጼ ፋሲለደስ የዝግ በር ፖሊሲ ካወጁ በኋላ በ616 1636 ጎንደርን ቋሚ ርዕሰ ከተማ አደረጉ። መጀመሪያ ላይ የጎንደር ዘመን ወርቃማ ነበር አይደል? በጣም እስከ ታላቁ አጼ ኢያሱ የነበረው ጊዜ ኢትዮጵያ ህዳሴ እስከ መባል ደርሷል። የፋሲል ግቢ ህንፃዎች፣ የስዕልና የሥነ ጽሑፍ መነቃቃት ነበረ። ግን ወርቃማው ዘመን አብቅቶ ወደ ባይዛንታይን ፖለቲክ ወይም የቤተ መንግሥት ሴራ እና መመረዝ ገቡ። ልክ ነህ። በዚህ ምስቅልቅል ውስጥ እቴጌ ምንትዋብ ብቅ አሉ። እሳቸው ሥልጣናቸውን ለማስጠበቅ ብሎ አንድ የታሪክ ስህተት ፈጸሙ። በትግራይ መቀሌ የነበሩትን ጦሩ አበጋ ራስ ሚካኤል ስሁልን እርዳታ መጠየቃቸው። አዎ፣ ራስ ሚካኤል ጎንደር ከመቱ በኋላ ረዳት ከመሆን አልፈው ራሳቸው ፖለቲካውን መዘወር ጀመሩ። አጼ ዮአስን ገደሉ። ይህ እኮ በግ ጠባቂ ውሻ አጣሁ ብሎ ተኩላን ወደ በረት እንደማስገባት ነው። በጣም ትክክል። ከዛ በኋላ ማዕከላዊው መንግስት ሙሉ በሙሉ አበቃ። ከ1769 እስከ 1855 ዘመነ መሳፍንት ጀመረ። ማለት የክልል ገዢዎች ወይም ወርሎርድስ የየራሳቸውን ጦር አደራጅቶ የሚዋጉበት ዘመን። እንደ የዡ ስርወ መንግስት ያሉ ጎንደርን ተቆጣጠሩ። የህዝቡ ኑሮ ግን ምን ይመስል ነበር? የህዝቡ ኑሮ አሳዛኝ ነበር። የእንዳንዱ መስፍን ወታደሩን የሚቀልበው ገበሬውን በመዝረፍ ነበር። ንግድ ተስተጓገላ፣ ቀረጥ በዛ። ይባስ ብሎ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን በሶስት ተከፈለች። አው ተዋህዶ፣ ቅባት እና ጸጋ ተብሎ መሳፍንቱ ይህን ልዩነት የጦርነት ማራገቢያ ያደረጉት። ሀገሪቱ በሁሉም አቅጣጫ ደቀቀች። ይህ የጨለማ ዘመን ያበቃው በ1855 ካሳ ኃይሉ መሳፍንቱን አሸንፈው አጼ ቴዎድሮስ በሚል ስም ዘውድ ሲጭኑን አይደል? አዎ፣ ዘመነ መሳፍንት አበቃ። የዘመናዊቷ ኢትዮጵያ የአንድነት ጉዞም ዳግም ተጀመረ። በእውነት አስደናቂ ታሪክ ጉዞ ነው ያደረግነው። ግን አድማጮቻችን፣ ይህን ሁሉ ስንሰማ አንድ አዲስ ሐሳብ አእምሮ ውስጥ ይመላለሳል። ምንድን ነው እሱ? ማለት
የአፄ ፋሲለደስ የዝግበር ፖሊሲ ኢትዮጵያን የውጭ ወረራን እንድትቋቋም እና ሃይማኖቷን እንድትጠብቅ ረድቷታል። አዎ ልክ ነው። ነገር ግን አውሮፓውያን በኢንዱስትሪ አብዮት ሲራመዱ እኛ በዘመነ መሳፍንት ትንባላ ነበር። ይህ ራስን ማግለል ሀገሪቱ የአውሮፓን የቴክኖሎጂ እድገት እንድታጣ አድርጓት ይሆን? ይህ መነጠል ዘመናዊቷ ኢትዮጵያ ዛሬም ድረስ ለገጠማት የኢኮኖሚ ፈተናዎች ቀጥተኛ አስተዋጽኦ ነበረው ብላችሁ ታስባላችሁ? ይህ በጣም ጥልቅ እና የሚያከራክር ጥያቄ ነው። አድማጮች ራሳቸው ሊመረመሩት የሚገባ ነው። ልክ ነሽ። አድማጮቻችን በዚህ ጥልቅ ጥያቄ እያሰላሰላችሁ የዛሬውን ዳሰሳችንን እናነቃቃለን። ለዛሬው ያዘጋጀነው ይህንን ይመስል ነበር። በድጋሚ የማርቨል አካዴሚ ዩቲዩብ ቻናልን ሰብስክራይብ እና ላይክ ማድረግ እንዳትረሱ። አዎ አትርሱ። ሰላም ሁኑ። ቸርን ሰንብት።